እኔ ኤፍሬም ግን ማለት ነው ቤተሰቡን በሙሉ ሊያጨልለው በተለይ ቡዜን ሊያሳብዳት ነው በቃ ይሄ ልጅ ማለት ነው። ግን እኔም መግቢያው ላይ ሳይ ትናንትና እንደዛ ሆኗል አይደል? ዛሬ ደግሞ ሄርሜላ ቤት ምን ይሰራል ብዬ ተናድጄ ነበር የገባሁት። እንዴ ኤፍሬም አላማው ምንድን ነው? ዛሬ ደግሞ ሄርሜላ ቤት ውስጥ ምን ይሰራል ብዬ አስቤ ነበረ። ተምኔሉን አይቼ አንዳንዴ ለካ ላዩን ብቻ አይቶ መፍረድ ከባድ ነው። ውስጥ ገባ ጠለቅ ብሎ ሁለ ነገሩን አጣርቶ መፍረድ ይሻላል። ለመፍረድም ያ ነው አሪፍ ብዬ ነው ማስበውና መግባቴና ማዳመጤ ጥሩ ሆነ። በዚህ አጋጣሚ ተምኔሉን ይዛችሁ ለምን ለህግ አታቀርቢውም? ለምን ለፖሊስ ፖሊስ የለም እንደ ኢትዮጵያ ወደ ህግ አቅርቢው ሄርሜላ ትላላችሁ? በማ ዩቱብ ቻናል ተለቆ ነው ሄርሜላ ኤፍሬምን ወደ ህግ የምታቀርበው? ሲቀጥል ደግሞ ኤፊ እዛ ቤት የተገኘበት የራሱ ምክንያት አለ። ካዳመጣችሁት ምናልባት ጫፍ ይዛችሁ ወን ደግሞ መግቢያውን ርዕስ አይታችሁ ከመጻፍ በዚህ አጋጣሚ ብትቆጠቡ ጥሩ ነው። እስቲ ውስጥ ገባ ብላችሁ አዳምጡ። እኔ ግን የኤፍሬም ብቻ ሳይሆን ቡዜም ለካ ምን ትሰራለች አሁን ሄርሜላ ቤት? ቡዜ ራሱ ሄርሜላ ቤት ነበረች እና ሄርሜላን ቤት ታውቀዋለች፣ ይገናኛሉ ማለት ነው። ወንስ ትናንት በተፈጠረው ነገር ልታጽናናት ነው ሄደችው? ቡዜ ነፍስ ይማርን ለማለት ነው። ትናንትና በተፈጠረው ነገር ሄርሜላ ቤት የተገኘሽው ልታጽናኛት ነው። እኔና ሄርሜላ የምንነጋገረው ነገር አላለች እና ትዶልታላችሁ አይደለም? አብርሽ እንዴት አድርገን ከሩታ እጅ ፈልቅቀን እናወጣለን? ቁጭ ብለሽ ከወንድምሽ ውሽማ ጋር ትዶልታላችሁ አይደል? በዚህ አጋጣሚ ደግሞ አብዛኞቻችሁም ገርማችሁኛል። ኤፍሬም ሄርሜላን ያፈቅራታል፣ ይወዳታል። ሁለት ወንድማማቾችን በአንድ ጠብ ያደረገች ጀግና ሴት ትላላችሁ። ይሄ ጀግንነት ነው እንዲ ወዶች? የምር ኤፍሬም ሄርሜላን ያፈቅራታል ብላችሁ ታስባላችሁ? ለምንድን ነው ቤቷ ሄደው? ለምንድን ነው ቤቷ የተገኘው? በእርግጥ በውጭ መጠየቅም ጥሩ ነው። ያው ወንድ የሌለበት ቤት ያው ራሷን ያስከበረች ሴት ባንልም ቢሆንም ልክ አይደለም። ግን ኤፊ እዛ ጋ የተገኘበት ዋና ምክንያቱ ሄርሜላ ታድርገውም አታድርገውም አደረገችም አላደረገችም ይሄን እኔ የማውቀው ነገር የለም። ይሄ ነው ብዬ መናገርም አልችልም። ግን ኤፍሬም ሄርሜላ ማታ ላይ ጎረምሶች ጠንበል ያሉ ጎረምሶችን ቀጥራ ወደ 5 ይሆናሉ። ማታ ላይ ከቤቴ ስወጣ ልታስደበድበኝ ገንዘብ ከፍላ በዛ ምክንያት ነው በማለት ነው እንግዲህ ለእህቱ ሲያስረዳት የነበረው። እህት ደግሞ እኔ ያለው አይደለ ወይ ለእኔ ለምን አትነግረኝም? በቴክስት ሴት ቤት ወንድ የሌለበት ቤት ለምን መምጣት አስፈለገ? በማለት እንግዲህ ቡዜና ኤፍሬምም እንግዲህ ቡጡስ ገብተው ነበር። በነገራችን ላይ ይሄ ልጅ ቤተሰቡን በሙሉ ነው ያጨለለው። በዚህ አጋጣሚ ግን ማለት ነው አንዳንድ ኮሜንቶች በጣም ነው ያሳቃችሁኝና ኤፍሬምም ልክ አይደለም። ከቅርብ ጊዜ በኋላ ፊቱም አባብጧል። ወይኔ እናንተ እኮ ማትሉት ነገር የለም፣ ማታመጡት ታሪክ፣ ማታመጡት ታምር፣ ማትፈለስፉት ነገር የለም እኮ። ፍልስፍና አንደኞች ናቸው። እናንተን የሚደርሳችሁ የለም። ደግሞ ብላችሁ ደግሞ ፊቱ አብጣል። ይሄ እኮ ጉርምስና ነው አሁን ያለበት ሰውነቱ። ምን አብርሽ የድሮን ፎቶና ያሁኑን አታዩም እንዴ? ድሮ ፎቶን አብርሽና ያሁን ያለበትን ብታየው ለውጥ በደንብ አለ። ምክንያቱም እያደጉ ነው የሚሄዱት። ጉርምስና አለ፣ በዛውም ልክ ይበላሉ፣ ይሰራሉ፣ የተመጣጠነ ነገር ያገኛሉ። እንደናንተ መሰላችሁ እንዴ? አይደለም ፊታቸው ሁላ ነገራቸው ያባብጣልና ፊቱ ስላበጣል ሌላ ነገር ተደርጎበታል ማለት ነው። እና ደግሞ ምትሉም አላችሁ ወንድ እዛኛው ላይ ብቻ ሳይሆን እዚኛው ላይም አጅሪት አድርጋለች ፊቱ። አረ እናንተስ እንደው ጉደኞች ናችሁ። እንደው አረተው በሌላችሁበት እግዚአብሔርን አትፍረዱ። ጥሩ አይደለም፣ ጥሩ አይደለም። ይሄ ዝም ብሎ በጭፍን መፍረድ በኋላ በእጃ ዙር ራስን ዋጋ ያስከፍላል። እኔ ግን ኤፍሬም ሄርሜላ ቤት መገኘቱ ብቻ ሳይ የቡዜ ራሱ ሄርሜላ ቤት ተገኝቶ ለካ ሩታ ላይ ሲቀምሙ ሲጠምዱ ሲያወጡ ሲያወርዱ ሲዶሉቱ ነው ማለት ነው የሚውሉት። እዛ የሚገናኙ ከሆነ ለማጽናናት ኔርሹ ቡዜ ማለት ነው። እሱም በዚህን ሰዓት ምን ታደርጋለህ? እኔ ሴት ነኝ ያልሽ፣ አንቺስ ምን እያረግሽ ነው? አይ ቡዜ ግን እኮ ምን ያህል እየተጋለጣችሁ እንደሆነ ይሄ ልጅ ራሱ እኮ መቀመጫ ሰጣቸው። ኤፍሬም ስድብ አይሰማም። ስድብ እናንተ ተሳደባላችሁ፣ ኤፍሬምን አይገልጸውም። እሱ ግን መስሚያው ጥጥ ነው እናቴ። በዛኛው ሰምቶ በዚህኛው ያፈሰዋል። በግራው ይሰማል፣ በቀኙ ያወርደዋል። በቃ የእናንተን ስድብ ደግሞ ኤፍሬም ተከናንቦታል። የምር ቀላል አትሳደቡም ኮሜንታችሁ። ግን እኔ እኮ ስድብ እኮ የተሳሳተን ሰው ቢሆን እንኳን አይመልስም። ኤፍሬም በእርግጥ ባሏ የነበረውን ሰው ወደ ሚስቱ ነው የመለሰው። ወንድሙን ወደ ትክክለኛ መንገድ ነው የመለሰው። የተሳሳተ ነገር አልሰራም። የምትገባውም የልጁ እናት ናት። የድሮ ሚስቱ ብዙ ዋጋ የከፈለችለት ፍቅሩ
እሷ ናት የምትገባው አለ። ወሰነ። እንደ ወንድምነት ወንድሙን ወደ ድሮ ትዳር ነው የመለሰው። ያጠፋው ነገር ለእኔ አይታየኝም፣ ያጠፋው ነገር አይታየኝም። በዚህ ልክም እናንተን የሚያንጨረጭራችሁ ነገር በእርግጥ ተረድቻለሁ። አብርሽ ለምን የሄርሜላ አልሆነም ነው እናንተን አሁን ላይ የስድብ ናዳ የምታወርዱበት። ተው፣ በስድብ አትመኑ። ስድብ ኤፍሬምን የሚመልሰው ቢሆን ሩታን የሚመልሳት ቢሆን ወይም ደግሞ ከሚራመዱበት መንገድ የሚያግዳቸው ቢሆን ገና ድሮ ሩታ ወደ እናንተ ተመልሳት መጣም ነበር። ስድብ ቢሆን ስድብ ያጠነክራችኋል። አትሳደቡ ቤተሰቦቼ። ምክር ካላችሁ ለግሱ። አሁን ራሱ ሄርሜላ ቤት የሄርሜላ ደጋፊዎች ኤፊን ያረግርጋችሁታል። ያፈቅራታል ከወንድሙ ነጥቆ። እንደውም ምን አይነት ዘመን መጣ ዘመነ ምን እያላችሁም ትጽፋላችሁ። ባልተያዘ ነገር የምራችሁን ነው። ኤፍሬም ሄርሜላን ያፈቅራታል። የወንድሙ ፍቅረኛ የነበረች የወንድሙ ውሽማ የነበረችን ሴት ያፈቅራታል ብላችሁ ነው የምታስቡት? እኔ እኮ ጫፍ አይታችሁ የምትፈርዱትና የምትጽፉት ነገር በጣም ነው የሚደንቀኝ። እግዚአብሔርን ነው ምላችሁና ያው እንደምንም ታግሎ እንደውም ከፈለክ ማደሪያ ከሌለ ላሳድር እፈልጋለሁ ምናልባት ስትለው እሺ መኝታሽን ክፍል አሳይም ብሎ ሰተት ብሎ አልገባም። ኤፍሬማም ሰዎቹም ማሳበዱ ነው። በተለይ እህትየው ማበዷ ነው። እግዚአብሔርን ቡዜ በኤፍሬም በቃ አጨል አይሰማም ደሞን ወይኔ ኤፍሬም በአንድ እግር እኮ ነው ሚዲያውን ያቆመው። ረባሽ ሆኗል። በቃ አልተቻለም። በአንድ ግን ብዙዬንማ በቃ ነው እንጃ ከጊዜ በኋላ እንዳብርሽ እንዳትፈዝ እንጂ የፈራሁት ማለት ደግሞ እንትኑን ጥሎብሽ እንዳይወጣ መኝታ ክፍልሽ። ኧረ ቤት እናንተ ምኑን መተቱን ጥሎባት እንዳይወጣ ሄርሜላ መኝታ ክፍል። እሺ ደግሞ ጸበል ርጭ አላችሁ እናንተ እኮ ግን ታሳዝኑኛላችሁ። ያው ከማዘናችሁ የተነሳ ሄርሜላን ከመውደዳችሁ የተነሳ ነው እና አልፈርድባችሁም። ያው ስለምትወዷት ነው። ግን ያልሆነ ኮሜንት በመጻፍ ግን ኤፍሬምንና ሩታን ከመንገዳቸው እናሰናክላችኋለን ብላችሁ ካሰባችሁ ዘበት ነው፣ የማይሆን ነገር ነው። እንደውም እነሱን እል ውስጥ እየከተታችሁ ኤፍሬም እንደውም ያው የእናንተ ስድብ ያው ረባሽ አድርጎታል። እህቱን አይሰማም፣ መስሚያው ጥጥ ነው። ሄርሜላ ጋር ቀጥ ብሎ ቤት ድረስ አንኳኩቶ ይሄዳል። በእርግጥ ልክ ነው እያልኩ አይደለም፣ እንድታሰምሩበት ምፈልገው ወንድ የሌለበት ቤት እቺ ሴት ምንም ትሁን ምንም ወንድ የሌለበት ቤት ሴት ቤት መሄድ ጥሩ አይደለም። ካለም ነገር በውጭ ጠርቶ ግን ያው ስራ ነው፣ አትፍረዱባቸው እናንተ። ለምን እንዴ ኢትዮጵያ ላይ ቁጭ ብለሽ ያውም ደግሞ አዲስ አበባ ከተማ መሀል ከተማዋ ላይ ሄርሜላ ቁጭ ብለሽ በዚህ ንክ ኤፍሬም እንደዚህ ሲሆንብሽ እንዴ ዝምት ያለሽ? ፖሊስ አጠሪም ዋን ነው ፖሊስ አጠሪም ወደ ህግ አትወስጂም ትላላችሁ። በማን ነው የተለቀቀው ነው ጥያቄው። እንዴት አድርጋ ነው ፖሊስ ለወደፊት ይቀጥላል። አይዟችሁ ፖሊስ ጠርታ ታሳስረዋለች። አስደብድቢውም የምትሉ አላችሁ። ወይ ጉድ! ሄርሜላ አድርገሻል እንደዚህ ብላ እንደው እህትየው አያችሁ። ምንም ቢከፋ ስጋ ነው። ሞኝ አትሁኑ። ብዙ እንዴት እንደጠየቀቻት አላያችሁም እንዴ? አድርገሻል እንደዚህ አይነት ነገር ከፍለሽ እሱን እንዲደበድቡ አስቀጥረሻል ብላ እንደውም እሷ እየጠየቀች አያችሁ። አሁን ኤፍሬም ቢደበደብ ቡዜ ምንም ከውሽሚት ጎን ብትቆም የአያማትን ብላችሁ ነው የምታስቡት? ቀላል ያንገበግባታ እንዲ ወንድሟ እኮ ነው፣ የእናቷ ልጅ እኮ ነው። ኤፊ ዛሬ አልያዝም ቢልም ወንድሟ ነው። እና ኤፍሬም በደንብ አድርጎ የሚያደርገውን ነገር ያውቃል። ሞኝ አትሆኑ፣ ምንም አልሆኑም። ሁለቱም ወንድማማቾች ጤነኞች ናቸው። እግዚአብሔርን ጤነኞች። እንደነሱ ምን ጤነኛ አለ አይመስለኝም። ስለረበሹ ሚዲያው በአንድ ቅር ስለቆሙ አይምሰላችሁ። የሚያደርጉትን ጠንቀቅ ያውቃለሁ። ቡዜ ግን በጣም ነው የገረምሽኝ። ለካ ከሄርሜላ ጋር በኋላ ትገናኛለሽ አይደለ? ዛሬ አይደል እንደ ጉዳይ አየሁት። ቤቷንም ታውቂዋለሽ፣ ትሄጃለሽ፣ ሩታ ላይ ትዶልታላችሁ አይደለ? አብርሽን እንዴት አድርገን ነው ከአንበሳ መንጋጋ ፈልቅቀን የምናወጣው? ከዛ ያንቺ እንዴት አድርጌ ነው ማደርገው? እዚህ ላይ ያው የሆነ የምናወራው ነገር ስላለ አለች እኮ እኔና ሄርሜላ ዛሬ የሆነ ማውራት ሚስጥር የምናወራው የምንወስነው ነገር ስላለ የወንድሜንም ጤንነት ማወቅ ስለምፈልጋችሁ ከሄርሜላ ነው እንደ መረጃ የምታገኝ አብሮሽ ሄርሜላ ጋር ነው እንዲ ያለው ቡዜ የወንድምሽን ጤንነት የምትሰሚው ከሄርሜላ ነው። ሄርሜላ ጋር ነው እንዲ አብርሽ ያለው የማይመስል ነገር። አንዳንዴ እኮ መላሳችሁ ላይ ድንገት አምጥቶ እውነትን ፍርጥ የሚያደርገው ፈጣሪ ገርመኛል። የምር ሩታ ናት መቼም ወንድምሽ ያለው ሩታ ጋር ነው አይደል? ሩታ ጋር ነበር ጤንነቱን ማረጋገጥ ያለብሽ። ሄርሜላ እኮ ቀለበት ወልቋል። ከዚህ በኋላ አይንሽን ማየት አልፈልግም፣ በቃኝ ካንቺ ጋር
ልጅ ያጓጓኝ ወደ ልጅ ተመለስኩኝ። ሎልዬን የመሰለ ፈጣሪ ሰጥቶኝ ወደ እሱ ተመለስኩ። ለምንስ የፈጣሪን አይን ወጋለሁ? ይህን የመሰለ ልጅ ሰጥቶኝ ጥዬ ወደ አንቺ ጋር ልጄን አስበለጥኩኝ ብሎ ትናንትና ላየሽም እንዲ አውቃለሁ። ለመጽናናትም ይሆናል። በዛውም ደግሞ ልዶልች ነው። አይዞሽ ሄርሚዬ ነገ አንቺ ይሆናል። በዚህ እንደዚህ አድርገን አብርሽናው እንዲት አድርገን ከሩታ እጅ አውጥተን የአንቺ የምናደርግበትን መንገድ ብቻ ፈልግ። ይችኑ ነው የምትማከሩት። ሌላ ምን አዲስ ነገር አለ? ድንገት ደግሞ አመለጣትና ጤንነቱን ለማወቅ ነው ከሄርሜላ ላረጋገጥን የመጣው ተቃለች እኮ ሄርሜላ እኮ በቃላት፣ በቃ ከተመ። ሄርሜ ነገርማ እኮ አከተመ። ሁላችንም እኮ ስሜቱ ከባድ ቢሆንም ሄርሚዬ እንግዲህ ጽናቱን ይስጥሽ ያልን። አሁንም እኮ እሷት ከወንድምህ ህይወት ወጣው። ምንድን ነው የምትፈልገኝ? ቴክስ ስታረግልኝ አልመልስልም። ለምንድን ነው ማትፋታኝ? ምንድን ነው እኔ ጋር የቀረህ ነገር እያለችው ነበረ። ኤፍሬም ግን ማለት ነው ወይኔ ብዙ ጊዜ ግን ትዝ ካላችሁ ሄርሜላ ላይ ይዝትባት ነበር። ይችን ነገር እንደሚያደርግ ደግሞ ሁሌም ይነግራት ነበር። የሆነ ጊዜ ጠብቂ ይላት ነበር። እንደሚለውም ግን ኤፊና ሩታ አረ እናንተ አስከባዶች ናችሁ የእውነት። ለዛ ነው እና አቤል ራሱ ተስፋ ቆረጡ ዛሬ። በነገራችን በዚህ አጋጣሚ ሙሉውን ቪዲዮ አላዳመጣችሁም እንጂ በአቤል ዙሪያ እኮ ሰርቼላችኋለሁ ውዴ። በአቤል ዙሪያ ያው ሩታን ወንድሟ ሰርፕራይዝ አደረጋት ባልኩት መሀል ላይ ሰርቼላችኋለሁ። ይህ እባብ ሩታ ሌላ ነገር አስቦ ወደ እሷ በይቅርታ ምክንያት ገብቶ ሌላ ወጥመድ አዘጋጅቶላት እንደመጣ እኮ ነግሬያችኋለሁ ውዶች። እያንዳንዴ ሙሉ ቪዲዮ ብታዳምጡ አይከፋም የኔ ምርጥ እህቶች ማለት ነው። እና እንግዲህ ሰርቻለሁ መሀል ላይ ገባ ብትሉ ታገኙታላችሁ መረጃውን ማለት ነው። ያው ነቄ ብላችኋል ሁላችሁም። አቤል ለምን ይቅርታ መጠየቅ እንደፈለገ ሁላችሁም ነቅታችኋል፣ እኔን ጨምሮ። ምክንያት አለው፣ የሆነ ያሰበው ነገር አለ። እኔም ተናግሬያለሁ ወዶችዬ። እናንተም ደግሞ ቤቱ እያያችሁ እየነገራችሁት ነው። ከላይ እስከታች ምን አስቦ እንደሆነ ለራሱ እያፈረጣችሁለት ነው። እና እናንተ የነቃችሁትናል። አጅሪት አትነቃም ብዬ አላስብም። በደንብ ልጅቷ ትነቃለች። አይዋን ብትሆን ታውቃለች። እና አይዟችሁ፣ አታስቡ ምንም። አባቷ አቤል ሁሌ እንደወደቀ እኮ ነው። ክፋት ስለሚያስብ ሁሌ እንደወደቀ ነው። እና ይዟችሁ ቅመሞች እያታስቡ ማለት ነው። በተረፈ ሄርሚዬ የኔ እናት ግን እንደ በፊት አይደለች። እኔ እንደውም ቲክቶክ ላይ እዛ እንግዲህ የለመደቻትን አልጋ ልብስ ለብሳ ምናምን እንግዲህ በአበባ ደሳለኝ በታምራት ሙዚቃዎቿ ደግሞ ሙዚቃዎቹ ራሱ እኮ ለሚከፋችሁ ጊዜ የሚዘጋጅ ስትደሰቱ የምታዳምጡት አይነት የተዘጋጀ እስከሚመስል እንግዲህ እንደዚች የሚሆንሽ ነገር ውስጥ አጣብቂኝ ውስጥ ስትገቡ የምሰሙት ሙዚቃ አለ። እሷን እየሰማች ነበረ እኔ በፊት ማለት። አሁን ቲክቶክ ላይ የለችም። ጀግናል ጎበዝ። በቃ ሴት ልጅ እንደዚህ ነው። ምን አባቱ ህይወት ይቀጥላል። እናቴ ባለትዳር ወንድ ይዘሽ መቃጠል እናቴ ስጋቱ ራሱ ሄርሚዬና አሁን ራሱ እንዴት አማረብሽ። ትናንትና ያ ቀለበት ከእጅሽ ቢወጣ አማረብሽ። ይኸው በቃ ለካ የሰው ነገር ለካ ያከሳል፣ ያመነምናል፣ ያጠቁራል። እናቴ እንዴት እንደሚያጠቁር እንዴት እንደሚያከሳ ቀለበቱን አድርገሽ ህመም ነበረ ለካ ሄርሚዬ። ቀለበት ሳይሆን የሰው ባለ ትዳር ህይወት ተሸክመሽ ነበር እዛ ቀለበት ላይ ያለሽውና አይዞሽ። አሁን ምን ረብሎብሻል? ጦስሽን አብርሽ የተባለ ብዙ መቼም አሁን አንቺ ጋር ሱክ የምትለው ምክንያቷ የአብርሽ ጉዳይ ነው። ሌላ ምክንያት መቼም አንቺ ጋር ሊኖራት አይችልም። የወንድሟ ጉዳይ ነው። ትጠነስሳላችሁ መቼም ወጥመዳችሁን ትተበትባላችሁ፣ ቁጭ ብላችሁ ትዶልታላችሁ። ግን አይሳካላችሁ። መድራ አስመሳይ እህት ተብዬ። አሁን አንቺ የሉላ ክስት ነሽ ቡዜ፣ የሉላ ክስት ነሽ። እንደው ልጅ መቼም አድጎ መቼም አንቺ ነው ያለውን። አቤት ምን ታሪክ እንደምታስቀምጭ ወንድምሽን የአባቱን ጥምጥም ዙሪያ ሄደሽ ለውሽማ ለመዳር ስትጋጋጭ እንግዲህ መቼም የቪዲዮ ታሪክ ቁጭ ይልልሻል ቡዜ ማለት ነውና፣ ለማንኛውም አንዴ አንበሳ መንጋጋ ውስጥ የገባን ስጋ ማውጣት አይቻልም። ሩታ አንበሳ መንጋጋ የሩታ ጥርስ ውስጥ የገባውን አብርሽ ለማውጣት እንግዲህ ተፋፋቁ፣ ተጋጋጡ። እንግዲህ ፈርዶባቸዋል። ከአንበሳ መንጋጋ ለማውጣት እና ጅቦች ከአንበሳ መንጋጋ ለማውጣት እንግዲህ ተጋጋጡ ማለት ነው። እና ኤፊ ትንሽ ያው በጥበጥ አድርጎ ሄርሜላ ቤት ግን እኔ አይመስለኝም የቀጥራ ምናምን ያው ቡዜታ ከተናገረቻት አታደርግም ስለምትሰማት እሷን ማለት ያሳመነቻት ነገር ስላለ ኤፍሬም እንደዛ አታደርግም። ግን እሱ የሆነ ለመበጥበጥ ነው የመጣው። ጭር ሲል ኤፍሬም ራሱ አይወድም ሳየው፣ በጥባጭ ነው እናንተ እና ወዶችዬ። ያለው ነገር ይሄ ነው የኔ ምርጦች። የአቤልን ነገር አታስቡ፣ አይሳካለትም። ቢሳካለት ገና ድሮ ይሳካና ሩታ ገና ድሮ ግን አይሳካም። ሄርሚዬ አላወልቅም አለች እኮ ትናንትና። እናንተ አላወልቅም አለች እኮ። ወይኔ በግድ አብርሽ
አይ አብርሽ ስንቱን አወከው፣ ስንቱን በጠበጠው፣ ስንቱን አሁን እኮ ኔ ተመልሶ ልብሽን ክፈችለት እኔ ያመጣለሁ እያለሽ ኔ ብዙ ተስፋ መሰጣት። አይ ብዙ ነሽ። ኤፊማ አይሰማትም እኮ ድሮ ይሻል ነበረ። እንደውም ከኤፍሬም ትንሽ አብርሽ ይሻላል በል። ቡዜን ኤፍሬም አይሰማትም እናንተ ዛሬ አይደል እንዴ? አዎ እናንተ ምስጦች፣ አንቺ ትማከሪያለሽ። እህቱንም ልክ ልኩን ነው የነገራት። ዛሬ ግን ታላቅን አክብርሽ ፊዬ። ታላቅ በሀገራችንም ይከበራል። እያጠፋሽ ቢሆንም አንተ ደግሞ እንደ ታናሽ ዝቅ በልላትና አክብራት። እና ይህንን ነው ምለው ወዶች። ያው ክብር ጥሩ ነው ብዬን ታላቅንም አንዳንዴ መስማት ምንም ብትሳሳትም ታላቅን ስህተቷን መቀበል አይደለም ግን መልሶቹም ያው ያለደ እንደ ታላቅ መሆን አለበት። ለዛ ነው እኔም ታናሼ ምንም እንትን ቢል ያለ ቅጥ እንዲህ ሲለኝ እናደዳለሁ ጌታ እና ባላችንም ስለሆነ ስላላደግንበትም ታላቅና ታናሽ መከባበር የሚባል ነገር አለ። ያውም ደግሞ በተከበሩ ቤተሰብ ውስጥ ካደጋችሁ እንደዛ ነው። ያንን ነው ማለት መችለው የኔ ምርጦች። እንግዲህ ሰላማችሁ ጤናችሁ ብዝት ይበልልኝ። ሄርሚዬ የኔ ቆንጆ ይኸው ቀለበቱን ከእጅሽ ላይ ጥንቡ ሳሴን ብለሽ ስታወጪ ማለት ነው። መቼም አንቺ አላወጣሽም በግድ ነው፣ ግን ቢሆንም ውበቱ እንዴት እንደደፋብሽ እናቴ። በቃ ለካ የሰው ትዳር ተሸክመሽ ነበር ስትንቀሳቀሽ የነበረው። ሸክም እዳ እኮ ነው የሰው ትዳር። እና እንግዲህ መልካም የመጽናናት ጊዜ። ሌላ ምን እናግዝሻለን? ተናግረን ነበረ ባልሰማ ዳሽ እያልሽን ቆየሽ። ያው እንግዲህ ያለው አልቀረም ደርሷል። አይዞሽ የኔ ቆንጆ እንግዲህ